ተጫዋቹ አሳ ፒት ትልቁ ውቅያኖስ ውስጥ እጅግ በጣም ውብ የሆነ ተፈጥሮና የተለያየ ቀለማት ያላቸው አሳዎች ይገኛሉ። ከነዚህ ውስጥም አንዱ ፒት ነበር። ፒት እጅግ በጣም ንቁና ተግባቢ ብዙ ጓደኞች ያሉት አሳ ነበር። ሌላም ጨዋታ እችላለሁ። ቆይ እንደውም ብዙ ጓደኞች አሉ ላሳይክ። ወደ ላይ ስወጣ ብዙ ጓደኞች አያቸው። በጣም ያምራሉ አይደል? ሜሊ መጣች። ሜሊ አባሮሽን ጫወት። አትሽኝም። ማሊስክ መስሎክ ነው ይይዛለሁ። በዚህ ጋር ያለሁት ከያሽኝ እሸልምሻለሁ። አንተ ፒት አትጩህ። በኋላ ደግሞ ሰምቶ እንዳይመጣብን። ሜሊ እንዳይመጣባቸው የፈራችው ትልቁና አስፈሪው ሻርክ አሌክስ ነበር። አሌክስ በዚህ ትልቅ ውቅያኖስ ውስጥ ምንም ጓደኛ የለውም፣ ብቸኛ ነበር። ሁሉም ስለሚፈሩት ከሱ ጋር ጓደኛ ለመሆን ማንም የደፈረ የለም። እሱም ከሱ ጋር ማንም ስለማይጫወት ሲጫወቱ ሲሰማ እጅግ በጣም ይናደዳል። አሌክስን ግን ጓደኛችን ለምን አናረገው እንዴ? አንተ ልጅ አማል እንዴ? እኔ ያገባኝም በኋላ ብትበላ ምን እንደማረግ አሳይሻለሁ። ፒትም በድፍረት አሌክስን ይጠራው ጀመር። አሌክስ አንዴ አዳምጠኝ። ለምን ግን ከኛ ጋር ጓደኛ አትሆንም? ምን? ከኔ ጋር ጓደኛ መሆን ትፈልጋላችሁ? እንዴት ይሆናል? አለ አሌክስ በግርምት። ምንም ችግር የለውም። እኛ እኮ በጣም ነው የምንወድ። አንተ ማትችለውን እኛ እንችላለን፣ እኛ የምንችለው እናንተ ትችላለ። ብዙ ነገር ደግሞ አንተ ነው የምትችለው። ያው ታውቃለህ፣ አንተ በጣም ትልቅዬ ስለሆንክ ደግሞ እኛ በጣም ነው እኮ የምንወድ። በእናትህ ከኛ ጋር ጓደኛ ሁን። ደስ ይለኛል። አሌክስ ባየው ነገር በጣም ተገረመ። ከመገረምም አልፎ ተደሰተ። ጓደኛችሁ እንደሆን ስለፈለጋችሁ በጣም አመሰግናለሁ። በሉኑ አብረን እንጫወት። በትልቁ ውቅያኖስ ውስጥ ሰላም ሰፈነ። አሌክስም ማንንም አያስፈራራም፣ ማንንም አያስጨንቅም። ከዛ ይልቅ እጅግ በጣም ደስተኛ ሆነ። አሌክስ ፒትና ሜሊ ጥሩ ጓደኝነት መሰረቱ። በዛ ትልቅ ውቅያኖስ ላይ ደስተኛ ሆነው ሁል ጊዜ ይጫወታሉ። በዚህ ሁኔታ ፒት ያንን ትልቁን የሚፈሩትን ሻርክ አሌክስን ጓደኛቸው አደረገው። አሌክስም በጣም ደስተኛ ሲሆን ቆዳው ያንጸባርቅ ጀመር። ልጆች ከፒት ፍቅር ማሳየትን እንደተማራችሁ ተስፋ አደርጋለሁ። እነዚህንና መሰል ጣፋጭ ተረቶችን ለማግኘት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።